ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ወደ ዛሬው ቪዲዮ እንገባለን። እኔ በጣም እየገረመኝ ነው። ቤተሰብ ሴት የላከው ጅብ አይፈራም የሚባል ነገር አሁን መጥቶላችኋል። እስከ ዛሬ ድረስ ልጁ ቆፍጠና ልላለ ንግግር አልችላለ። ሚስቱን የተቀማ ሰው እንደዚህ ነው ወይ ሆኖ የሚቆም? ወይኔ አምላኬ! እና ሚስቱን የተቀማ ሰው እንደዚህ ሆኖ ነው ወይ የሚቆም? ለምን ቆፍጠን ብሎ ብሩኬን መጦ ጉርምቦና ይዘው ምናምን እያሉት ነበር ሰሞኑን። ይሄው እንደተላከው መጦ ተናነቀዋ። ፈጣሪ እስከ ዛሬ ድረስ ምንም ነገር ያልመሰለው ልጅ ዛሬ ያን ሁላ ምክር ሰማና እንደውም ጭራሽ አንተ ልጅ ነው ያለ ብሩኬን ማለት ነው። የኔ ልጅ ነው ብሎ ሊያሳምን መጥቶ የነበረው ዛሬ ጭራሽ አንተ ልጅ ነው አለና አረፍ አለ። ሩም ለምን አገኘሃት እንዴ? ለምን አልካት? ዝም ብለው ማለት ነው ቤተሰብ ላይቭ ላይ ተቀምጠው አይዲያ ሲሰበስቡ ነው የሚውሉ ዝም ብለው ማለት ነው። እና ያችን ሁላ ሰብስበው እዚህ መጣው ይተውኑታል ማለት ነው። እነሱ ቲዮሪ ነው በቃ ሲያዳምጡ የሚያመሹ ሌሊቱን ሙሉ እዛ ሴቶች ላይ ይሄዳሉ ሲንጫጩ ለምን እንደዚህ አላረግም፣ ለምን እንደዚህ አላለም፣ ለምን እንደዚህ ያችን ሲያጠራቅሙና መጣው እዚህ ድራማቸውን ይቀጥላሉ ማለት ነው። ልጁ እስከ ዛሬ ድረስ ምንም ንግግር አይችልም ነበር። እጁን በኪሱ ይዞ ቁሞ እንኳን ሚስቱ የተቀማ ሊመስል ይቅርና በቃ አለ አይደል አልፋጅ ነገር ምናምን ዝም ብሎ ሊወያይ የመጣ ነበር የሚመስል። ዛሬ እንደዚህ ነው ወይ ሚስት የተቀማ ሰው ምናምን ሲሉት ሰማ መጣና ያንን ተግባራዊ ያደረገው ማለት ነው። እዩ ደግሞ በስመ አብ አንቺ እንዴት የሰው ልጅ አይነት ማቻለሽ አጠናግራ ጣለችው እኮ እንዴ! ድራማ ቢሆንም እኮ እንደዚህ አይመታም። ኧረ በስመ አብ ልጁ ምንም ሳይተነፍስ ውልቅ ብሎ በስመ ቢቀርብኝስ ነው ያለ። እንደው ምንድነው እዚህ ጣጣ ውስጥ የገባው ነው የሚል እንደው በልቡ ማለት ነው። እንደዚህ አጠናግራ ስትለው በልቡ ምን ያህል እዚህ ውስጥ እንደው ምን ሳረግ ነው የገባው ነው የሚል በቃ እንዴ! የብሩኬን ጥፊ ደግሞ አይታችሁታል። የብሩኬ ጥፊ እንኳን የፍቅር ነው፣ በእውነት የፍቅር ነው። ይሄ የጸብ አይደለም። እንዴት ስስት ብሎ እንደሚያያት ደግሞ ኧረ በስመ አብ! ኧረ ድራማው በጣም እየተገጋለ ነው እናንተ። እንዲያውም ጭራሽ ባረገውስ ምን አገባችኋል? ሩም ለምን ጠራሃት አለው። ልንወያይ ነው ሰው እንዳይቀርጸኝ ብዬ ነው ምናምን አለ። መጨረሻ ላይ ምን አለ? እንደውም አያገባህም። ረሳው በቃ ረሳው። ልጁ ባልሆኖ መምጣቱን ረሳውና እንደውስ ምን አገባህ ብሎት ቁጭ። ኧረ ወይኔ ዛሬማ ድራማው ሁላ ብልሽት እኮ ነው የወጣ። እዩ ደግሞ በጣም እየፈከርሽ ነው። ምን አይነት ማስረጃ ልታመጪ ይሆን ደግሞ? ወይ ፈጣሪ ዛሬ ተመስገን። ሃይሚዬ የለችም እንኳን ከዚህ ከዱላው ማለት እሷ ነበርሽ መሀል ገብታ የምትገላግል የለችም። የኔ እናት እስኪ ዛሬ ስርፍ በይ እስኪ እቤትሽ እንደኛ ቁጭ ብለሽ ተመልከች ይሄን ድራማ። በስመ አብ እዩ ጥፊሽ! ኧረ በስመ አብ ጥፊሽ! ከምሮሰስ የዩ ጥፊ በስመ ኧረ ወይኔ እንደ ዛሬ ስቄ አላውቅም። እንደ ዛሬ በእውነት ስቄ አላውቅም። እንደ ዛሬ እንዴ ድራማ አንተ ምን አገባህ አላለችም። እሷ ናት ትንተትዬ ሊሟገትላታልስ አንተ ምን አገባሽ? በጥፊ ድርግም። ኧረ በስመ አብ! እንደ ዛሬው ደግሞ ይለያል። እና ይኸውላችሁ እነሱ ይቅርታ እነሱ ማለት ነው ከኦዲየንስ ነው በቃ የሚቀበሉት። ይሄንን ሰሞኑን 3 ቀን ተከታታይ ማለት ነው 3 ቀን ተከታታይ ሲሉት ነበረ። እንደው እንዲህ ሆኖ ነው ወይ ሚስቱን የሚያስመልስ? እንዲህ ሆኖ ነው ወይ የልጅ አባቴ ነው የሚል ምናምን
አያችሁ አይደል ድራማ መሆኑን። በቃ ትክክለኛ ድራማ መሆኑን ተመልከቱ። እንግዲህ አሁን በቃ 3 ወር ሙሉ እንደዚህ ነው የሚያዝጉን ማለት ነው። እኔ የሚያሳዝኑኝ በቃ ልባቸው ግሽልጥ የሚለው ተመልካቾች እንደዛ ስራ ፈተው ስራዬ ብለው በቃ የስራ ጉልበታቸውን ወጥተው እዛ የሚሟገቱት የሚጣሉት የሚጨቃጨቁት ሰዎች በጣም ያሳዝናሉ። ከምር በጣም ያሳዝናሉ። እነሱ እንቅልፋቸውን መስዋዕት አድርገው ሁሉ ነገራቸውን ትተው በቃ እዛ ላይ ያለ የሌለ ኃይላቸውን እያወጡ እዛ ደግሞ የሚጣሉት የሚሰዳደቡት ነገር እሳ ደግሞ እንዲያትበይ በስመ አብ። አሁን የእናንተ አያችሁት ተጽዕኖ ምን ያህል ተጽዕኖ ፈጣሪ እንደሆናችሁ አያችሁት አይደለም? በጣም ነው በቃ ሰውን እያሽከረከራችሁት ያላችሁ በዚህ ልክ ማለት ነው። በቃ ያላሰቡት ውስጥ ላይ የከተታች ጭራሽ ዛሬ ደግሞ ከልጁ ጋር ተደባደበ። በፍቅር እኮ ነው መጥቶ የነበረ፣ በፍቅር እኮ ነው ሲያወሩ የነበረ። ዛሬ ጭራሽ ደግሞ በቃ ለምን አልተደባደቡም ሲሉ ነው ነበር። የሚገርማችሁ ነገር እኔ እግዚአብሔርን ሰምቻቸዋለሁ። መጥቶ እኮ ልክ ሚስቱ እንደተቀማበት ሰው ጉሩምቦውን ነበር ማነቅ የነበረበት ሲሉ ነበረ። ይሄው ዛሬ መጥቶ አነቀው፣ ተናነቁ። ወይ አምላኬ! እኔ የምለው እና ብሩኬ የጀመሩት ፕሮጀክት አላለቀም እንዴ? ለምንድን ነው ወደ አዲስ አበባቸው የማይሄዱ ግን? እዛ ቢሄዱ እኮ የሆነ መፍትሄ ሊፈጠር ይችላል እኮ። ግን እኔ እንጃ ብቻ እዚህ ምናልባት ያው የሆነ ሰርፕራይዝ አረጋለሁ ምናምን ሲል የነበረው የጀመርኩት ስራ አለ፣ ትልቅ ስራ ነው አሳያችኋለሁ ምናምን ሲል ስለነበረ ያ ስራ ላልቅለት ብሎ ይመስለኛል እንጂ እኔ በዚህ ልክ ለዚህ ጉዳይ አይደለም እዚህ እስካሁን ድረስ የተቀመጡት እንዴ። በቃ ለዚህ ጉዳይማ አይደለም። አዲስ አበባ ቢሄዱ ምናልባት እንግዲህ ያው አንድ ቤት ስለሚኖሩ አንድ ቤት ደግሞ ተቀምጦ መኮራረፍ ምናምን ስለማይኖር መፍትሄ ሊያገኙ ይችላሉ ባይነኝ እኔ። ቢሄዱ ጥሩ ነው። እዩ ደግሞ እስኪ ነገ ደግሞ የምታመጩን ማስረጃ እናያለን፣ እያየን ደግሞ እንፈርዳለን። ችግር የለውም። እኛ ተመልካች መችስ ልባችን እየቆሰለ እየሳቅንም ዛሬ እኔ ተዝናንቻለሁ። ከምር በጣም ነው የተዝናናው። ደስ ብሎኛል። ድራማው ያው ያንቺም ጥፊ ባይባልም ቀምሰሻል፣ ግን ያቺ የፍቅር ነው፣ የፍቅር ጥፊ ነው። ችግር የለውም። እና ቤተሰብ እንግዲህ እናንተም ዘና በሉ። በቃ እያያችሁ ከቻላችሁ ፈንድሻ እየያዛችሁ ቁጭ በሉና ተመልከቱ። እነሱ ሊመጡ ሲሉ አዘገጃጅታችሁ ፈንድሻችሁን ይዛችሁ በቃ እንደ ፊልም ዝም ብላችሁ ተመልከቷቸው። ከዚህ በኋላ አይፋቱንም። 3 ወር ሙሉ ማለት ነው ገና ይሰራሉ። ብሩኬ ወደ 400 ምናምን እስከሚጠጋ ሃይሚ ደግሞ ወደ 350 እስከምትጠጋ ገና አያልቅም ድራማው። እና ጨንጓራችሁን አትምለጡ፣ አትናደዱ። ከቻላችሁ ልብ በቃ ከልባችሁ አታርጉት። ዝም ብላችሁ አለ አይደለ ተመልከቱ። ዝም ብላችሁ ዘና በሉ። እና ቤተሰብ የዛሬው ይሄን ይመስላል። እኔ በጣም ተዝናንቼበታለሁ። እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ። ሰላም አምሹ።